to እና for ብዙውን ጊዜ ሰዎች የሚያምታቷቸው prepositions ወይም መስተዋድድ ናቸው። እነዚህ to እና for preposition ወይም መስተዋድድ ከምንላቸው የፓርት ኦፍ ስፒች ይመደባሉ። we have seen what prepositions are before። ዛሬ በደንብ ፎከስ የምናደርገው ደግሞ to እና for ላይ ነው። ምክንያቱም እነዚህ ተቀራራቢ የሆነ ጠቀሜታ ያላቸው ቃላቶች ቢሆኑ ነገር ግን አንደኛው በትክክለኛ ቦታ ባለመጠቀም ምክንያት እንግሊዘኛችን ሊያበላሹብን ይችላሉ ማለት ነው። ኦኬ ሶ ሁለቱም የራሳቸው የሆነ 6 ጥቅሞች አሏቸው። እነሱም በደንብ ኮምፔር እና ኮንትራስት እያደረግን የቱ ጋር ነው ይሄን ማለት ያለብኝ የቱ ጋር ነው ያኛው ማለት ያለብኝ እያለን በደንብ በዝርዝር እናያቸዋለን ማለት ነው። let's start with to ከቱ እንጀምር። to ብዙውን ጊዜ ወደ ምትለዋን ነው የምትነግረን the obvious one to ወደ ምትለዋን ቃል በአማርኛ ተካልናለች። ኦኬ so let's see to so ወደ ስትሉ it basically means destination አይደለ ወደ ሆነ ቦታ መድረስን ወይም ወደ ሆነ ቦታ እየሄድን እንደሆነ ለመናገር ይጠቅመናል ማለት ነው። ኦኬ for example let's say አንድ ተማሪ መንገድ ላይ አግኝታችሁ ወዴት ነህ ምናምን ብትሉት ወደ ትምህርት ቤት እየሄድኩኝ ነው ማለት ቢፈልግ he or she is going to use to ማለት ነው። ኦኬ so try saying that ወደ ትምህርት ቤት እየሄድኩኝ ነው እንዴት ይሉናል? I am going to school. Yes, I am going to school. Okay, I am going እየሄድኩኝ ነው ወዴት? ወደ ትምህርት ቤት to school. Okay, so I am going to school. Good. So ዴስቲኔሽኑን ወዴት እየሄደ እንደሆነ ይገልጽልናል ማለት ነው። I'm going to school የሆነ አንድ ሰራተኛ አግኝታችሁ የት እየሄድክ ነው ብትሉት I am going to work, right? I am going to work. So destinationን ያብራራልናል ማለት ነው which is basically to school, to work. የታመመ ሰው ብታገኙ ወዴት እየሄድክ ነው ብትሉት to the hospital እያለ መልስልናል አይደል? basically ማንኛውም አይነት ዴስቲኔሽን ሊሆኑ የሚችሉ ቦታዎች ላይ you can use to ማለት ነው። so ወደዛ ቦታ እያመራችሁ እንደሆነ እያቀናችሁ እንደሆነ ለመናገር you're going to use what? to. so to የመጀመሪያው ጥቅሟ it's basically destinationን ማብራራት መናገር መጠቆም ነው ማለት ነው። good let's do another one እስቲ በቱ እዚህ ጋር እንደሆነ ለምሳሌ እሷ let's say ወደ ኮንሰርት እየሄደች ነው ማለት እንፈልግ she's going to a concert, right? she's going to a concert. so የሆነ ኢቨንትም ቢሆን የሆነ ቋሚ ቦታም ቢሆን whatever it is as long as it's a destination you're going to use to ምትባላን preposition ማለት ነው አይደል? ቆንጆ ወደ ባስ ፌርማታ ቢሆን you're going to say what? he is going to the bus station. so የሆነ destination የሆነ መዳረሻን ቦታ ስትጠሩ you're going to use what? ወደ ምትላሉ ወደ ባስ ፌርማታ ወደ ስራ ወደ ትምህርት ቤት ወደ ሆስፒታል ስትሉ you're basically using what? to ማለት ነው። very good. so the first use of to is when you're talking about destination. the second use is to express your reason. okay እኔ ራሴ ስናገርም ብያለሁ to express reason ምክንያትን ለመናገር አይደለ? so ለምትለዋን ልተካልን ትችላለሽ ማለት ነው። ዴስቲኔሽን ላይ ምንድነው የምትነግረን? ወደ ሁለተኛው ደግሞ ሪዝንን ለመናገር ሲሆን ለምትለዋን ትተካልናለች ማለት ነው። ኦኬ ለምሳሌ ትምህርት ቤት እየሄደ አግኝታችኋል አይደል? ትምህርት ቤት ለምንድን ነው የሚሄደው? ለመማር you see ወደ ትምህርት ቤት እየሄድኩኝ ነው ለመማር ስትሉ you're basically stating a reason አይደለ? አንድ ነገር ለምን happen እያደረገ እንደሆነ የተናገራችሁ ነው reason እያስቀመጣችሁ ነው። ስለዚህ you're going to use to ማለት ነው። so the second use of the word to is to express reason. very good. so destination ላይ ወደ ምትለዋን ቃል ስትነግረን reason ላይ ደግሞ ለሚለው ይገልጽልናል ማለት ነው። okay good. so let's do the exercise. ለምሳሌ ወደ ትምህርት ቤት እየሄድኩኝ ነው ለመማር ማለት ቢፈልጉ how would they say that? I am going to school to learn. yes I am going to school to learn ይሆናል ማለት ነው አይደል? ወደ ትምህርት ቤት እየሄድኩኝ ነው I am going to school. so የመጀመሪያዎቹ ምንድነው ጥቅሙ? ዴስቲኔሽን ነው። ከዛ በኋላ ደግሞ ሪዝንን ለማስቀመጥ ጠቅማቸዋለች ማለት ነው። so I'm going to school to do what? to learn. good. I'm going to school to learn. so ሁለተኛው ጥቅም ስለምን ስታወሩ ነው? ስለ reason ለብላችሁ ማስቀመጥ ስትፈልጉ ማለት ነው። very good. let's do another one. ወደ ስራ እየሄድኩ ያለሁት ወይም ወደ ስራ እየሄድኩኝ ነው ግን ለምን? ገንዘብ ለማግኘት እንዴት ማለት ይችላል?
I am going to work. To work? To earn money. Yes. So I'm going to work. ቅድም አይተናታል right? I'm going to work ወደ ስራ እየሄድኩኝ ነው ምን ለማድረግ ገንዘብ ለመስራት አይደለ? So to earn money. So to earn money. So የመጀመሪያዎቹ it's always all about the destination ወይም ስለ ቦታው ነበር እያወራን የነበረው አይደለ? ሁለተኛው ደግሞ የሆነ ነገርን ምክንያት አይደለ? ቆንጆ ለምሳሌ ሆስፒታል ለምን ይሄዳል አንድ ሰው ለመታከም አይደለ? So I'm going to the hospital to get treated. እንደዚህ ያላችሁ ሪዝንን መናገር ይቻላል ማለት ነው አይደለ? Very good. What is the third use? ሶስተኛው ደግሞ መስጠትን give የምትለዋን ቃል ትጠራለች ማለት ነው። መስጠትን ወይም giving ለምሳሌ ለእኛ ቅድም ይሄ ላይ ተጠቀመው ለምንድን ነው ሪዝን ለመናገር አይደለ? አንደኛው ለምክንያት ሲሆን ነው። ሁለተኛው ደግሞ ለዛ ሰው የተሰጠ እንደሆነ ለዛ ድርጅት ለኔ ለሷ ለሱ ብለን ጊቪንግን ወይም መስጠትን መጠቆም ስንፈልግ you're going to use to ማለት ነው። ኦኬ ቆንጆ። እስቲ let's do an exercise using this demo. Okay, so the third uses giving ነው which is basically ይሄን ለይሆናል ማለት ነው። ለምትለዋንኛ በአማርኛ ለምትለውን ቅጥያ እንደምንጨምረው ማለት ነው። ለምሳሌ ቤቱን ለኛ ይሰጡናል ወይ እየሰጡን ነው እንዴት ማለት እንችላለን? ቤቱን ለኛ አይደለ? so እየሰጠሉት ለማን ነው? ለእኛ. so how would you say that? They are giving the house to us. Yes, they're giving the house. ቤቱን እየሰጡ ነው ለማ? ለእኛ. okay ወይም ቤቱን ለኛ ሰጡን ማለት ብትፈልጉ they gave they እነሱ gave ሰጡን ምኑ ቤቱን the house ለማ? ለእኛ. okay so to us. good. so to እዚህ ጋራ it's not about the reason ስለ ምክንያት ሳይሆን ስለማን ነው? ስለ ተቀባዩ ሰው refer ለማድረግ አይደለ? እዚህ ጋራ ስለ ሰው ነው እያወራን ያለ ነው። እዚህ ጋር ደግሞ it was all about ምን ለማድረግ it's all about the action. good. so they gave the house to us ቤቱን ለኛ ሰጡን ብለን እንድንናገር ይረዳናል ማለት ነው። good. ለምሳሌ ደግሞ if you want to use another sentence ለድርጅት ቢሆንስ አሁን እኛ ሰዎች ነን ለድርጅቶችም ይሰራሉ። okay ለምሳሌ ገንዘቡን ለበጎ አድራጎት እየለገስን ነው ማለት ብንፈልግ እንዴት እንላቸዋለን? We are donating our money to charity. yes, we are donating our money. so donate ማለት መለገስ ማለት ነው አይደል? so we are donating. okay we are donating the money ገንዘቡን እየለገስን ነው። ግን ለማን ነው የለገስነው? ለምትለው ማን ነው የምትነግረን? to ለማን? to charity ወይም ለበጎ አድራጎት. so you see to አሁን ምንድነው እየነገረን ያለው? that you're giving. okay እየሰጣችሁ እንደሆነ ምን እየተደረገ ነው? convey ወይም እየተረዳን ነው ማለት ነው። very good. so this is how you use to አይደለ? so we have seen the destination, reason, giving. አያን ቆንጆ። አራተኛው ደግሞ በጣም ኮመን የሆነው ስለ ታይም እንድትናገሩ ነው። ኦኬ so previously time telling በደንብ በዝርዝር አይተነው ነበረ። so you guys can check that video out በደንብ እንግሊዘኛ ሰዓት እንዴት መናገር እንደምትችሉ። ነገር ግን to ሚያቺ ነገር ላይ ስለምታገለግል let's just do a highlight. ጀነራሊ ልክ ተኩል ካለፈ በኋላ ለ8 25 ጉዳይ ለ8 20 ጉዳይ ለ8 ሩብ ጉዳይ ለ8 5 ጉዳይ 10 ጉዳይ ያልን እናወራለን አይደለ? ሶ እየሰማችን ከሆነ ለ8 እያልኩ ነው ያወራለት አይደል? ሶ ለምትለው ማንንም ተካልን አይተናል to አይደለ? ሶ ከተኩል በኋላ ያሉትን ደቂቃዎች መናገር ስትፈልጉ you're going to use to ማለት ነው። ለምሳሌ ለ10 5 ጉዳይ እንዴት ማለት ይችላሉ? ለ10 5 ጉዳይ 5 to 10 5 to 10 አይደለ? so ለ10 to 10 5 ጉዳይ 5 so 5 to 10 ነው የምትሉት። okay so the fourth use of the word to is to express time. so you can say what 5 to 10. good. ሌላ ደግሞ ኤክሰርሳይዝ እንስራ። let's say ለ6 ሩብ ጉዳይ ማለት በፈልግስ ለ6 ሩብ ጉዳይ which is basically 5:45 ማለት ነው። how would they say that? ለ6 ሩብ ጉዳይ quarter to 6 አይደል? so ሩብ ምናምን ስትሉ you're going to use quarter. so ለ6 ሩብ ጉዳይ ሲሆን ለ6 ስለሆነ to 6 ይሆናል ማለት ነው። good. so to በዚህ መልኩ መጠቀም እንችላለን ማለት ነው አይደለ? አሪፍ። the next one is when you're comparing things. okay compare ስታደርጉ ወይም ስታወዳድሩ ከዚህኛው ይሄኛው ይሻለኛል
ብለን ለመናገር ስንፈልግ you're going to use what? You're going to use to ማለት ነው። ኦኬ ለምሳሌ አንዳንድ ሰው በመኪና ከመሄድ በአውሮፕላን መሄድ ይመርጣል አይደለ? so if you wanted to say that መኪና ከምነዳ በአውሮፕላን ብሄድ እመርጣለሁ። so ምርጫችሁን ፊት ለፊት ላይ ታስቀምጡና ማስመርጡትን ነገር ከቱ በኋላ ይቀመጣል። that's how you do it, okay? so try saying it. I prefer flying to drive. Yeah, so I prefer flying to driving, okay? so ሁለቱን ለማነጻጸር compare ለማድረግ you can use to ማለት ነው። እሺ so I prefer flying to driving. so የምትመርጡትን ነገር by the way ፊት ለፊት ላይ ነው የመረጣችሁት ነገር የሚቀመጠው ማለት ነው። ለምሳሌ if you wanted to say አልጋ ከማነጠፍ ምግብ ብሰራ ይቀለኛል እሱን እመርጣለሁ ብትሉ የትኛው የምትመርጡት? ምግብ መስራቱን አይደለ? so the cooking is going to come first. so I prefer cooking to making the bed ይሆናል ማለት ነው። good. or ደግሞ ከሽሮ ወጥና ከዶሮ ወጥ ዶሮ ወጥ ይሻለኛል ብላችሁ መናገር ብትፈልጉ I prefer what? ዶሮ ወጥ to ሽሮ ወጥ ይሆናል ማለት ነው። so የምትመርጡትን ፊት ለፊት ላይ ይቀመጥና ያልመረጣችሁት ኦፕሽን ምን ይሆናል? ከቱ በኋላ ይቀመጣል ማለት ነው። so this is how you use to. we have one more which is when you're talking about distance ወይም ስለሆነ ርቀት ስታወሩ you're going to use to የምትለዋን ቃል ማለት ነው። good. ለምሳሌ ከኔ ቤት የሷ ቤት ይርቃል ብዬ መናገር ብፈልግ ኦኬ ከኔ ቤት ወደሷ ሩቅ ነው ብዬ መናገር ብፈልግ ወደ ብያለሁ አይደል? so ወደ ማን ይነግረናል ብለናል ቅድምም to, right? you guys didn't forget. so for distance ማን መጠቀም ትችላላችሁ ማለት ነው? you can use to ማለት ነው። ለምሳሌ if you wanted to make the sentence እንደቀደሙ ከኔ ቤት ወደሷ ቤት ሩቅ ነው ብዬ መናገር ብፈልግ አዝን ከኔ ቤት ያለው ርቀት እስከሷ ያለው በጣም ሩቅ ነው ብዬ compare ማድረግ ነው የምፈልገው አይደል? ዲስታንሱን ኤክስፕረስ ማድረግ ነው የምፈልገው so I can use to. so you can say it is far ሩቅ ነው ከኔ ቤት from my house of course ከምትሉት but from ነው አይደል? from my house ወደሷ ወደሚለው ደግሞ to ነግረናል አይደል? to hers. okay it is far from my house to hers ይሆናል ማለት ነው። so ከኔ ቤት ወደሷ ቤት ያለው ዲስታንስ ያለው ርቀት በጣም ረጅም ነው ሩቅ ነው ብዬ ምንን ኤክስፕረስ እያደረኩ ነው በደንብ the distance ማለት ነው አይደል? good. so these are the 6 prime በጣም ቆንጆ ወይም በጣም የሚደጋገሙባቸው የሆኑ ዩዞች እነዚህ ናቸው የቱ ማለት ነው። good. if we finished to compare እያደረግን እንድንረዳው ደግሞ forንም አጠገቡ እናያለን ማለት ነው። okay so to 6 ጥቅም አላቸው። we have seen destination, reason, giving, time, comparing and also distance. so አንዳንዶቹ overlap ያደርጋሉ። okay ለምሳሌ the first use of for is to express the functionን ወይም የአንድን ነገርን ጠቀሜታ ለመናገር ስትፈልጉ you are going to use for. okay so for functionን ለመናገር ወይም ጥቅምን ለመናገር you're going to use for. ለምሳሌ obviously this is a marker አይደለ? so a marker is ለምንድን ነው የሚጠቅመን? ለመጻፍ you see በአማርኛው ለቢሆንም for ስተረጉሙት ለቢሆንም you don't use for with right. okay so for ሁሉ ጊዜ የምታገኙት is with the verb ing or present participle በመንለው ነው። of course ይሄኛውም to as a reason or as a function መጠቀም ትችላላችሁ። ነገር ግን እነዚህን interchangeably መጠቀም ብትፈልጉ እዚሁ ጥቅም ላይ ማለት ነው to can also be used for the function ግን መጠቀም ብትፈልጉ you're going to slightly change it. okay so let's do the examples. በኤግዛምፕል ሲሆን በደንብ የተሻለ ተረዱታላችሁ። ለምሳሌ ማርከር ለምን የሚያገለግለው? ለመጻፍ። so a marker is used for writing አይደለ? so a marker is what? a marker is used የምንጠቀመው ለምንድን ነው? ለመጻፍ። okay is used for እዚህ ጋር ቱን መጠቀም ትችላላችሁ። ቱ ስትጠቀሙ ግን the difference is ቱ ከተጠቀማችሁ verb ing መሆን አይችልም። okay it has to be infinitive so it has to be to write. a marker is used to write or a marker is used for writing እያላችሁ ነው የምትጽፉት ማለት ነው። okay you have to make sure of this even though the sense is the same for function ቢሆን
for ራሱ ለማለት ቢሆንም ኦኬ አጠገቡ የምትጠቀሙት የቨርብ ፎርም አይነት ይለያያል። for ካለ አጠገቡ ምን አይነት ነው የሚሆነው? ing። እሺ let's do another one። ለምሳሌ ሹካ ለመብላት ነው የሚያገለግለው አይደለ? so try using it the same way, okay? so a fork is used for eating, right? a fork is used for eating, while ቱን ከተጠቀምኩኝ ግን a fork is used to eat. good. let's do another example. so ደግሞ እናንተ ኮሜንት ያስቀምጡልናላችሁ ማለት ነው። let's say ኳስ ለመጫወት ነው የሚያገለግለው ብላችሁ ንገሩን። so በፎር እና በቱ አሁን ያልኩት ነገር ከገባችሁ I'm sure እንደምታገኙት ኮሜንት ላይ እቺን ጥያቄ ታስቀምጡልናላችሁ ማለት ነው። ኳስ ለመጫወት ያገለግላል, right? so a ball is used for, a ball is used to ያላችሁ በሁለቱ መሰረት for ካለ ing ነው የሚከተለው, don't forget። to ካለ ደግሞ infinitive form ወይ base form የምንለው ነው የሚከተለው ማለት ነው። good. so እናንተ እሱን ካውንት ታሩናላችሁ ማለት ነው። this is the first use of for ማለት ነው። ፋንክሽንን ለመናገር ወይም ጠቀሜታን ለመናገር ለምሳሌ መጥበሻ ቢሆን መጥበሻ ለማብሰል ነው ለምንጠቀምበት። so a pan is used for cooking, you guys. for ካለች ማንዳትርሱ ing one, okay? so a pan is used for cooking. to መጠቀም ከፈለኩኝ ግን a pan is used to cook ይሆናል ማለት ነው። good. don't forget this. comment ላይ እንጠብቃችኋለን። the second use of for is for helping. ቅድም giving ነበር አይደለ? ትዝንለ የነበረው በቱ ጊቪንግን ወይም መስጠትን ነበረ። አሁን ደግሞ በፎር ሄልፕ ማድረግን ወይም መርዳትን መናገር ትችላላችሁ። ለምሳሌ ይሄኛውም ለሚለው ነው የሚነግረን። it's just going to slightly change, okay? ለምሳሌ ስልኬን ለኔ ቻርጅ ታደርጊልኝ ትችያለሽ ብዬ መጠየቅ ብፈልግ again ለነው እየተጠቀምኩ ያለሁት ግን the sense is different, okay? can you charge this phone to me አለለም። okay? to ስንል there's a direct object, indirect object አለ የሚቀበል ማለት ነው። okay? object ማለት የድርጊቱ ተቀባይ ነው። helping ሲሆን you're basically an indirect object, okay? so you have to change that. so for is used for ምን ለማድረግ ነው የሚጠቅመን? helping. it's not about giving, it's about helping. so ልትረጂኝ ትችያለሽ ቻርጅ ልታረጊልኝ ለኔ ትችያለሽ ብዬ መናገር ብፈልግ could you charge this phone for me, okay? could you charge what? the phone for me ለኔ ስልኩን ቻርጅ ልታረጊልኝ ትችያለሽ ወይ ብዬ የአንድን ሰው እርዳታ እየጠየቅኩኝ ነው ማለት ነው አይደለ? ቆንጆ። so can you charge the phone for me? good. so for can be used for helping ማለት ነው። so ልትረጂኝ ትችያለሽ ወይ or ይሄን ስልክ ቻርጅ ታደርጊልኝ ትችያለሽ ወይ? ምግብ ልትሰራልኝ ትችላለህ ወይ ብዬ መናገር ቢፈልግ could you cook something for me? okay? could you cook something for me ይሆናል ማለት ነው። very good. the third one ደግሞ ከታይም ጋር ይገናኛል። ታይምን ከማን አይተነው ነበረ? ከቱ ጋር አይተነው ነበር አይደል? previously ለ8 5 ጉዳይ ለ9 20 ጉዳይ ምናምን ብላችሁ መናገር እንደምችሉ በደንብ አይተነው ነበረ። ይሄኛው for ከታይም ጋር የሚያለያየው ነገር ምንድነው? it is all about duration, okay? again helping ላይ ሲሆንም ለማለት ቢሆንም እዚህኛም duration ላይም ለማለት ቢሆንም ግን ስለ ጊዜው ርዝመት ነው እንጂ እያወራን ያለነው we're not actually telling the time, okay? so time telling ስንል ሰዓት አይታችሁ መናገር ነው አይደለ? 6 ሰዓት 7 ሰዓት ማለት ነው። ዱሬሽን ስንል ግን ስለ ጊዜው ርዝመት ነው እያወራን ያለነው። ለምሳሌ ዛሬ ለ12 ሰዓት ነው የተኛሁት ብዬ ባወራ 12 ሰዓታት የጊዜ ርዝመት ዱሬሽን ናቸው አይደለ? so you don't say to, you're going to use for ማለት ነው አይደለ? so you could say I slept for 12 hours. ለ12 ሰዓታት ነው የተኛሁት አይደለ? I slept for 12 hours. good. or ደግሞ ሩቅ መንገድ ቢሆንስ የሄዳችሁት right? ለምሳሌ መኪና የነዳሁት ለ2 ሰዓታት ነው ብዬ መናገር ብፈልግ it's still a duration አይደለ? so I drove slept ከስሊፕ ነው የመጣው drove ደግሞ ከድራይቭ ነው የመጣው you guys don't forget. so I drove for 2 hours. as you can see ምን እየተቀመጡ ያሉት የሆነ type of duration አለ የሆነ ያክል የጊዜ ርዝመት ያለው ምን እየተጠቀምን ነው words አይደለ? so for 12 hours, for 2 hours እያላችሁ መጠቀም ትችላላችሁ with duration, okay? again ስሙ አንድ አይነት ትርጉሙ በአማርኛው አንድ አይነት ቢሆንም ለለ ቢሆንም ግን you see how it's different አይደለ?
ቆንጆ። let's do the fourth one. The fourth one is all about benefit. ወይም ይሄ ላንቺ ይጠቅማል፣ ለዚህ ይጠቅማል፣ ለዛ ይጠቅማል ብለን መናገር ስንፈልግ you're going to use for. okay again ለነው በአማርኛው የምንጠቀመው ነገር ግን በእንግሊዘኛው ማለየት ያስፈልጋል። okay if you're talking about benefit ወይም ስለሆነ ነገር ጥቅም ከሆነ የምታወሩት you're going to have to use what? for ማለት ነው። so benefit ማለት ጠቀሜታ ጥቅም ማለት ነው። okay so benefit አለን። ለምሳሌ መቆጠብ ላንቺ ጥሩ ነው ብትሉኝ መቆጠቡ ለማን ነው ጥሩ የሆነው? ለኔ አይደለ? so saving is good for you, right? saving is good for you ትሉኛላችሁ ማለት ነው አይደለ? so ጠቀሜታውን ለመናገር ስትፈልጉ you're going to use what? for ማለት ነው። good so saving is good for you to express benefit. or ደግሞ ለምሳሌ ውሃ መጠጣት ቢሆን okay ውሃ መጠጣት ለጤንነት ጥሩ ነው ብለን ብንናገር you're going to use what? water is good for your health. water is good for your health. so ይሄ ምንድን እያወራን ነው? basically ስለ benefit አይደለ? የሆነ ነገርን ጠቀሜታ ስትናገሩ you're going to use for ማለት ነው። very good so እስካሁን ድረስ አራት የfor ጥቅሞችን አይተናል አይደለ? we have seen ፋንክሽንን እንዴት አድርገን እንደምንናገር helping ሲሆን period of time ወይም duration ሲሆን and then benefitውን አይተናል። ሁለት ይቀሩናል። we also have reason or motive ልክ እንደ ቀድሞ ማለት ነው አይደለ? ቀድምም reasonን ስንናገር ማን ተጠቅመን ነበረ? we have used what? to እዚህ ጋር ደግሞ forን መጠቀም ትችላላችሁ ማለት this is one of the uses that they overlap. okay እዚህ ጋር overlap ያደርጋሉ። ለምሳሌ motive ስንል it's basically reason. okay it means the same thing. ካፌ need ማለት ብፈልግ ወደ ካፌ need ነው አይደለም የምንለው? so ወደ የምትለው to ነው የሚነግረን። okay so this is for a reason. let's go to a cafe ትላላችሁ። okay ወደ ካፌ እንሂድ። ያው let's go for a cafe አንልም አይደለ? ወደ ስለሆነ let's go to a cafe ሻይ ለመጠጣት okay so to drink a cup of coffee ማለት ትችላላችሁ or you could just simply use for a cup of tea or for a cup of coffee እያላችሁ መናገር ትችላላችሁ okay for a cup of tea. so to ካለ አጠገቡ reason ላይ ስትናገሩ there has to be a specific የሆነ some type of verb መኖር አለበት። you see አሁን ለምሳሌ I'm going to school to learn ለመማር ነው የሚሄደው። መማር ራሱ verb ነው አይደለ? good let's go to a cafe for a cup of tea እዚህ ጋር ደግሞ ስታዩት ምንድነው ያለው? there is some type of noun እዛ ቦታ ሄዳችሁ ስለምትጠቀሙበት ነገር ነው የምታወሩት ማለት ነው አይደለ? ለምሳሌ ትምህርት ቤት የምንሄደው ለምንድን ነው? እውቀት ለማግኘት ነው አይደለ? so I'm going to school for my knowledge ሊሆን ይችላል፣ ለእውቀቴ ሊሆን ይችላል አይደለ ማለት? or I could be watching you guys could be watching this video ይሄን ቪዲዮ የምታዩት improve ለማድረግ ሊሆን ይችላል። improve ራሱ ምንድን ነው? it's a verb. so I am watching this video to improve ነው የምትሉት። good entertainment ከሆነ ግን ምንድን ነው የምትሉት? I am watching this video for entertainment. so noun እና verbን በደንብ መለየት አለባችሁ ማለት ነው። okay good so the fifth reason is when you're talking about reasons ወይም ምክንያቶችን ስታስቀምጡ ይሆናል። ስድስት ደግሞ ስለምን ስታወሩ ነው? ስለ appointment ወይም ቀጠሮ ስትይዙ ነው። okay ቀጠሮ ላይ ለምሳሌ ለ7 ሰዓት አስይዣለሁ የምሳ reservation አስይዣለሁ ለ7 ሰዓት ብዬ መናገር ብፈልግ I'm going to use for. okay again አማርኛው አንድ አይነት ስለሆነ ነው። okay so the sixth one is appointment. so ምሳ ለ7 ሰዓት ቦታ አስይዣለሁ ብል ማለት የፈለኩት I reserved lunch what for 7 o'clock ይሆናል ማለት ነው or for 7 right? so whenever you're mentioning some type of appointment ምን ትጠቀማላችሁ ማለት ነው? you're going to use what? for ማለት ነው። very good so for እና to overlap የሚያደርጉ የሚመሳሰሉ አይደለ? የሚመሳሰላሉ በጣም ነገር ግን አንዳንድ ነገሮችን በማስተካከል ጥቅሞቻቸውን መለዋወጥ ይገባናል ማለት ነው አይደለ? good so we have seen to እና for እንዴት እንደምንጠቀም let's revise all of them one more time በተቻለ መጠን compare ለማድረግ እዚህ ጋር እንሄዳለን ማለት እንሞክራለን።
የመጀመሪያው it's about to, right? ስለ destination ወደ ብላችሁ እንድታወሩ ወደ ትምህርት ቤት እየሄድኩኝ ነው I'm going to school ወደ ስራ እየሄድኩኝ ነው I'm going to work ወደ ሆስፒታል እየሄድኩኝ ነው I'm going to the hospital ወደ ኮንሰርት እየሄደች ነው she's going to a concert ወደ ባንክ እየሄድኩኝ ነው I'm going to the bank, right? የምትፈልጉትን ነገር የምትደርሱበትን ቦታ ብቻ በመጥቀስ ማንም መጠቀም ትችላላችሁ to. good ሁለተኛው ደግሞ ስለምስታወር ነው ስለ some type of reason እዛ ቦታ የምንሄደው ይሄንን ለማድረግ ነው ብላችሁ ወደ ምትራ ወደ ምንቀየርናት ለ አይደለ ለምሳሌ ወደ ትምህርት ቤት እየሄድኩ ነው እንዴ ነበር ያለው I'm going to school, right? ምን ለማድረግ ለመማር reason ምንድነው ምክንያት የመሄዴ ለመማር so እዚህ ጋራ make sure that it is a verb, okay? verb መሆኑን እርግጠኛ ሆኑ to learn ነው የሚሆነው ማለት ነው very good ወደ ስራ መሄደው ገንዘብ ለማግኘት ነው right so I'm going to work to earn money good earn is also what a verb good እዚህ ጋር compare እናድርገው for so whenever you're mentioning a reason እዚህ ጋር for ላይ ደግሞ ምንድነው የሚሆነው it's going to become a noun አይደለ ወደ ካፌ need let's go to a cafe ምን ለማድረግ ሻይ ለመጠጣት ቢሆን መጠጣት የሚለው it's a verb አይደል so to drink a cup of tea ሆነ ነበረ ሻይ ለማግኘት ምናምን ነገር ቢሆን you could say let's go to a cafe for a cup of tea ነው የምትሉት ማለት ነው good so reason ለመናገር ሁለቱም ይጠቅሙናል ከቱ ጋር ሲሆን verb ነው ከfor ጋር ሲሆን don't forget it's all about what noun good the third use of to is for giving የሆነ ነገርን ለመስጠት right again ለምትለው አመጣች ለምሳሌ ቤቱን ለኛ ሰጡን ስንል they gave the house to us they gave the house to who to us good or ገንዘባችንን ለበጎ አድራጎት እየሰጠን ነው እየለገስን ነው ከሆነ we're donating the money to charity ይሆናል ማለት ነው good the fourth one is when you're talking about time ለስምንት አምስት ጉዳይ ለዘጠኝ ሩብ ጉዳይ ነው ማለት ብንፈልግ you're going to use to ማለት ነው ለምሳሌ ለአስር አምስት ጉዳይ ሲሆን 5 to 10 good ለስድስት ሩብ ጉዳይ ቢሆን quarter to 6 እስቲ እናንተን አንድ ሌላ ደግሞ ኤክሰርሳይዝ እንስጣችሁ እዚህ ጋራ ለስምንት 10 ጉዳይ ቢሆን እንዴት ነው የምትጽፉት በቱ እንጠቀመው so drop it on the comment section እንዳትረሱት let's go to the fifth use which is comparing ይሄንን ነገር ከዚህኛው ሻለኛል ነው ብላችሁ ስትናገሩ you can use to ማለት ነው ለምሳሌ if you say ከሽሮ ወጥ ዶሮ ወጥ ይሻለኛል የምትሉ ከሆነ I prefer ዶሮ ወጥ to ሽሮ ወጥ ይሆናል ማለት ነው የምትመርጡትን ከፊት ለፊት ማድረግ እንዳትረሱ the sixth one is when you're talking about distance ከዚህ ወደዚህማ በጣም ሩቅ ነው right ከኔ ቤት ወደ እሷ ቤት በጣም ሩቅ ነው ወደ እሷ ስንል ወደን ማን የምንጠቀመው ብለናል to right so it is far from my house to hers ይሆናል ማለት ነው very good the four ደግሞ ከምን ጋር ነው የምንጠቀመው የመጀመሪያው ከፈንክሽን ጋር ሲሆን ነው ወይም ከሆነ ነገር ጠቀሜታ ጋር አይደለ ለምሳሌ ማርከር ምን ለማድረግ ነው የሚያገለግለው ብለናል ለመጻፍ so you can use it either way a pen is used for writing a pen is used to write write ስትሉ don't forget እዚህ ጋር base verb 1 መሆኑን እዚህ ጋር ደግሞ verb ing መሆኑን አረጋግጡ ለምሳሌ መጥበሻ ለማብሰል ነው የሚጠቅመው ማለት ብፈልግ a pan is used for cooking while a pan is used to cook ይሆናል ማለት ነው very good እዚህ ጋር ኤክሰርሳይዝ ነበረችን you guys drop it on the comment section ሁለተኛው ደግሞ helping ወይም መርዳትን አይደለ so ለምትሏንት ነገርናሽ ለምሳሌ ስልኬ ለኔ ቻርጅ ታረጊልኝ ትችያለሽ ብዬ መናገር ብፈልግ could you charge the phone for me could you charge the phone for me ይሄን ነገር ድጋሜ ልታስረጂኝ ትችያለሽ ለኔ ብዬ ብጠይቅ could you explain again for me could you explain it again for me ብላችሁ ትጠይቃላችሁ ማለት ነው good the third one is when you're talking about duration አይደለ or some type of period of time ለምሳሌ ዛሬ ለ12 ሰዓታት ነው የተኛሁት ማለት ብትፈልጉ I slept for 12 hours ይሆናል ማለት ነው very good so duration ሲሆን don't forget for ነው የሚሆነው the fourth one is benefit ወይም ጥቅም አይደለ so ገንዘብ መቆጠብ ላንቺ ጥሩ ነው የሚሆንልሽ ላንቺ ብላችሁ ለኔ ሪፈር ማድረግ ብትፈልጉ saving money is good for you as a benefit እንደሆነ መናገር ስንፈልግ ነው very good and we have seen the reason ሲሆን don't forget it's a noun እዚህ ጋር ከዛ ጋር verb እንደነበረው and then the last one is when you're talking about your appointments ወይም ስለ ቀጠሮ ስናወራ አይደለ ለምሳ ቀጠሯችን ለ7 ሰዓት አድርጊያለሁ አዝዣለሁ ቦታ አስይዣለሁ ማለት ብትፈልጉ a reserved lunch for 7 o'clock
ይሆናል ማለት ነው። good so this is how you use to enough for I'm sure በጣም ቀላል እንደነበረ እናንተ ደግሞ የሰጣኋችሁን assignment comment ላይ አስቀምጡልን። thank you so much for watching እስካሁን ድረስ ይሄንን ቪዲዮ ከወደዳችሁት ላይክ ሼር ኮሜንት ሰብስክራይብ በማድረግ የኢሜጅ ፋሚሊን ይቀላቀሉ። የደወል ምልክቷን መጫን እንዳትረሱ። በሚቀጥለው ቪዲዮ እንገናኛለን። goodbye